ጤና ይስጥልን የፕሮግራማችን ተከታታዮች ዘወትር በየሳምንቱ በሰዓት ወደ እናንተ ብቅ የሚለው ኪያሾ ጀምሯል። የባለፉት ሳምንታት ፕሮግራሞቻችንን ተከታትላችሁ ስለደወላችሁልን እናመሰግናለን። ዛሬ የጋበዝኩላችሁ ፓስተር ዶክተር ሙላቱ በላይነህን ነው። ላይሰንስድ ክሊኒካል ፓስቶራል ካውንስለር ናቸው። ስለ ህይወታቸው ስለ አገልግሎታቸው ብዙ የሚያጫውቱን ነገር ይኖራል። አብራችሁን ቆዩ። ፓስተር ዌልካም። Thank you so much. እንኳን ደህና መጣ ብያለሁ። ወደ ሀገርህም ወደ እኔም ሾው ያው በመግቢያ ላይ ስናስተዋውቅ ነበርና አንዳንድ ሰዎች ግር እንዳይላቸው እንደው ትንሽ በተን እናርግላቸው ብዬ ነው። ላይሰንስድ ክሊኒካል ፓስቶራል ካውንስለር አሜሪካ ነገር ባለበት ቦታ ላይና እንደው ሳን ትንሽ ምንድነው እንዳይሉ። አዎ እንግዲህ እንዳልከው ማለት ላይሰንስድ ክሊኒካል ፓስቶራል ካውንስለር የሚለው ነገር እዛ ሀገር አይደለም የካውንስሊንግ አገልግሎት እና ስራ የጸጉርን ለማስተካከል እኮ ላይሰንስ የሚጠየቅበት ሀገር ነው። ለእያንዳንዱ ነገር ተጠያቂ የምትሆንበት ነውና ይሄ ላይሰንስድ ክሊኒካል ፓስቶራል ካውንስለር የሚለው ምንድነው? ዶክትሬቴን የሰራሁት በክርስቲያን ካውንስሊንግ ላይ ሜሬጅ ኤንድ ፋሚሊ ካውንስሊንግ ላይ ነበር የሰራሁትና ከዛ ግን የሰው ሁለንተና መረዳት ናፍቆታለኝ አንደርስታንድ አድርጌያቸው እነሱ ማገልገል የምችልበትን ፍላጎት ስለነበረኝ ከመንፈሳዊ ባለፈ ደግሞ ሰው ስጋም አለው ነፍስም አለውና በዛ ኤሪያ ላይ ያለውን ነገር ለማወቅ ፍላጎት ስለነበረኝ በዛ መንገድ እግዚአብሔር እድል ሰጠኝና ክሊኒካል ፓርቱን መማር ቻልኩኝና ተመሬ ሲጨርስ ላይሰንስድ ክሊኒካል ፓስቶራል ካውንስለር ሆንኩና ፓስቶራል የሚለው ነገር ፓስተር ስለሆንኩ ነው የተጨመረው። አሁን አንዳንዶች ፓስተር ሆነው ኦርዴንድ ያልሆኑ ከሆኑ ፓስቶራል የሚለው የለም ላይሰንስድ ክሊኒካል ብቻ ነበር የሚባሉት። ግን እኔ ኦርዴንድ ሆንኩ ፓስተር ስለሆንኩ እሱ ፓስቶራል አገልግሎቱ ስላለ ላይሰንስድ ክሊኒካል ፓስቶራል ካውንስለር ይላል። አድቫንስድ ሰርቲፋይድ የሚለው ዶክተር ስለሆንኩ ነው አድቫንስድ የመጨረሻው እንትን ያሰጡኝ ከዛ አንፃር ነውና አሁን ክርስቲያን ሳይኮሎጂውን የሰውን ከመንፈሳዊ ባሻገር በሌላ አቅጣጫ መረዳት የምንችልበትና ተረድተ ሰዎችን መርዳት የምንችልበትን መንገድ እድሉ የተፈጠረልኝ የመማር እድል ያገኘሁበት ከዛ አንፃር ነው ላይሰንስ የሚለው። እንዴት ነው ለምሳሌ አንተ ጥቁሮችን ተማክራለህ? እዛ የአሜሪካ ጥቁሮቹ የተለየ ባህል ይመስለኛል ያላቸው እና ነጮቹ ደግሞ ሌላ አይነት ካልቸር ያላቸው ይመስለኛልና አንተ ደግሞ ያደክበት ባህልና ካልቸር አለ እዚህ ሀገር። እንደገና አበሾቹም ወደ አንተ የመምጣት ነገር አለ። ለምሳሌ በቤተ ክርስቲያን አካያሉትና እንዴ የተለያየ ካልቸር አይሆንብህም ለማማከር እንደዚህ? እሱ የሌሎችን ካልቸር አንዳንዴ የነሱ ካልቸር አንተ አንደርስታንድ ካላደረከው ችግር ያልሆነውን ችግር ልትለው ትችላለህ። ችግር የሆነው ደግሞ ችግር እንዳይደል አድርገህ እንድታስበው ሊያደርግ ይችላል። እና ከዚህ የተነሳ ችግር መሆኑን ማለት ካልቸሩን በተቻለ መጠን አንደርስታንድ ለማድረግ ጥረት ታደርጋለህ። ከዛ በተጨማሪ ብዙ አድማጭ ነው የምንሆነው። ካውንስለር ማለት ብዙ ተናጋሪ ሳይሆን ብዙ አድማጭ ነው። ስለዚህ ጥያቄዎችን እየጠየቅ ክሊር እንዲሆንልህ እንዲህ ስትል ምን ለማለት ፈልገህ ነው እያልክ ጥያቄዎችን ሁሉ እየጠየቅ ሞር ችግሮችን አይዴንቲፋይ ለማድረግ ነው ጥረት የምታደርገው። ከዛ በኋላ ነው ስቴፕ ባይ ስቴፕ ነገሮችን የምትቀጥለውና በተቻለ መጠን እንደሱ ያረክ ለመረዳት ጥረት እንዲህ ስትል አልገባኝም ብለህ እንዲብራራልህ ትጠይቃለህ። እንዲህ ስትል እንዲህ ለማለት ፈልገህ ነው ብለህ እንዲያልክ ነው ያብራራህ። ባልገባ ነገር ሌላ ነገር እንዳትል እንዲገባህ። ምክንያቱም ሰዎችን ለመርዳት መጀመሪያ መረዳት ያስፈልጋልና ለመረዳት ብዙ ጥረቶችን እናደርጋለንና እንደዛ ያረክ ነው አንደርስታንድ የምታደርገው። መጽሐፍቶችህንም እያየው ነበር። ለምሳሌ ሁለቱም ለችግሮች መፍትሄ የመስጠት አይነት ነገር ነው ያለውና አማካሪም ብዙ ጊዜ ይሰማል ብዬ ማስበው ነው ችግር ይመስለኛል። ማለት በየቀኑ ሰው እየመጣ ችግር ይመስለኛል የሚነግርህ። ለምሳሌ ባለትዳሮች የተፈጠረባቸውን ችግር፣ አንድ ሰው ደግሞ ለምሳሌ በጤንነቱ ሊሆን ይችላል፣ በአእምሮ ሊሆን ይችላል፣ በፋይናንስ በሆነ ነገር የተፈጠረበትን ችግር ነው የሚነግርና እንዲህ ችግር ብዙ መስማት እንትና ያረጋም። አዎ ማለት በአብዛኛው የተለመደው ችግር ላይ ተያይዞ ነው። በእርግጥ ካውንስሊንግ ለችግር ብቻ አይደለም። አንድ ነገር ኑሮ የተሻለ ነገር ለመስራት ፈልገህ የተሻለ ለውጥ ፈልገህ እድገት ፈልገህ ካውንስሊንግ ሞር እሱም ቢለመድ ጥሩ ነው። በአብዛኛው ግን የተለመደው ችግር ላይ ነው። በተለይ ደግሞ ወደኛ ህብረተሰብ ስትመጣ ደግሞ ማህበረሰብ ስትመጣ ደግሞ ችግርም ራሱ ብዙ ችግር ከቆየ ይዘውት ቆይተው አምቀው ይዘውት ቆይተው ከፈነዳና አገር ካካለለ በኋላ ችግሩ ሌላ ካወቀው በኋላ ነው የሚመጡት። እሱንም የማስታረቅ አገልግሎት ነው የምትሰጠው እንጂ የማማከር አገልግሎት ኦሬዲ ብዙ ርቀት ይደዋል ብዙ ነገሮች እንትን ብለዋልና
በአብዛኛው ችግሮችን ልትሰማ ትችላለህ። እውነት ነው፣ ከችግሮች ጋር የተያያዘ ነው። አንዳንዴ ደግሞ ችግሮችም ራሱ ባልና ሚስትም አይመጡብም፣ ወይ ባል ወይ ሚስት ብቻ ነው። በአብዛኛው ግን ሴቶች ናቸው እንደዚህ ወደ ምክር አገልግሎት መጥተው እንትናቸውን ለመስማት የሚፈልጉ ለውጥ ለማምጣት የሚፈልጉት ከወንዶች ይልቅ በፐርሰንት ሴቶች ይበዛሉ። ለውጥ ፈልገው ትዳራቸውን ለመስራት ፈልገው ሲመጡ ታያቸዋለህ። እና ችግር ነው ብዙ ጊዜ ልትሰማ የምትችለው፣ ግን ያው ጥንቃቄ ማድረግ ይጠይቃል። ችግሩ ራሱ የነሱ ችግር እንደሆነ ካላሰብኩ ያን ችግር ይዤ ወደ ቤት ይዤ ከመጣው አንደኛ ራሴን እኔን ይጎዳኛል፣ ሁለተኛ ትዳሬ እኔም ባለ ትዳር ነኝ የትዳር ግንኙነቴ ላይ አፌክት ሊያደርገኝ ይችላል። ብዙ ጊዜ በማማከር የሚያገለግሉ ሰዎች ችግሩ የነሱ ችግር የነሱ ቤት ችግር እንጂ የነሱ ችግር እንዳልሆነ ማሰብ ያስፈልጋልና መልስ ለመስማት ይመስለኛል ብዙ ሰው የሚሄደው አማካሪ ጋር። ቅድም ስትነግረኝ አማካሪ ብዙ ይሰማል አልከኝና አማካሪዎች ውሳኔ እኛ ብዙ ጊዜ እንደዚህና እንደዚህ ሆኛለሁ እና የትኛውን ልምረጥ ብለን ብንሄድ ነው ደስ የሚለን፣ ወይ ደግሞ እንዲህ ችግር ልቶ ወይስ ላርገው መልሱን ነው ፈልገን የምንሄደው ይመስለኛል። እና ውሳኔ ሰጪ ማለት እንችላለን አማካሪውን ወይስ ማለት የሰው ህይወት ምርጫና ውሳኔ የተሞላበት ነው። እያንዳንዳችን ላይፍ እንደዛ የተሞላ ነው እና ትክክለኛ ምርጫ ለመምረጥና ትክክለኛ ውሳኔ ለመወሰን ነው አማካሪ የሚያስፈልግ። ያ ማለት ግን የዛን ሰው ቦታ ተክተህ ትወስንለታለህ ማለት አይደለም። በእርግጥ አንዳንዴ ሜንታሊ ችግር ያለባቸው ሰዎች መወሰን ማይችሉ ከቁጥጥር ውጭ የሆኑ ሰዎችን አንዳንዱ አንተ አክሽን የምትወስድላቸው ሰዎች ይኖራሉ። ግን ኖርማል የሆነ ሰው ግን የምክር አቅጣጫዎችን ነው የምታሳየው። እያደመጥክ ይህን ቢሞከርስ ይህን ሞክረዋል ወይ እንዲህ ሆኗል እያልክ መፍትሄ አቅጣጫዎችን ነው የምታሳየው እንጂ ኮስቲን ኤንድ አንሰር አይደለም፣ ጥያቄና መልስ አይደለም። ጥያቄያቸውን ስለመለስን አማከርን ማለት አይደለም። ግን ምናልባት ጥያቄያቸው ግን ሊመለስ ይችላል። ጥያቄያቸው መመለስ ማለት ግን እያማከርን ማለትም አይደለም። ማማከር ከዛ ያለፈ ብዙ ነገር የያዘ ነውና የአቅጣጫዎችን መልካም ምርጫ መምረጥ እንዲችሉና መወሰን እንዲችሉ ለውሳኔ የሚረዳቸውን ሐሳብ ነው ምታቀርብ። አማካሪው እንደዛ ነው እንጂ ወስነህ እንዲህ ማድረግ አለብህ ብለህ ፑሽ ማድረግ የለብንም። እንዲያውም አንዳንዴ በተለይ በውጭ ዓለም ፑሽ አድርገህ አንተ ወስነህ እንዲህ አድርጉ ብላቸው ሳምቲንግ በህይወታቸው ቢፈጠር እና ኢንቨስቲጌት ሲደረግ ቢል አማካሪው ማን ነው ተብሎ አንተ ሊያስጠይቅህ ይችላል። ስለዚህ እስከዛ ድረስ ሊያደርስ ይችላል። በተለይ አንዳንድ ሲሪየስ ከመድኃኒት ጋር ተያይዞ ሊሆን ይችላል። መድኃኒት እንዲወስዱም እንዲጥሉ መድኃኒታቸውንም እንዲተው ማለት አሁን አንዳንድ መድኃኒት ሽንጣይ መልእክት አምጥተን እንደምንለው እዛ ሀገር እንደዛ ብታረግና ሳምቲንግ አንድ ነገር ቢሆን አንተ ነህ የምትጠየቀው። ምክንያቱም አንተ ነህ በነዛ ሰው ህይወት ውስጥ የወሰንከው። ግን የውሳኔውን ራሱ የሚወስኑትን ውሳኔ ምናልባት በእነሱ ፈቃድ መሆንም እንኳን ራሱ በተለይ ፕሮፌሽናል ካውንሰለር ስትሆን እኛም ፕራክቲስ በማረግበት በነበረው ካውንሰሊንግ ሴንተር ፊርማ ሁሉ አለው። እንደገና ምን ነግራቸውም አለ። ምክንያቱም ተጠያቂ ላለመሆን ማለት ነው። አንዳንድ ጊዜ ለምሳሌ አንዳንድ ሰዎችን ዝም ብዬ ሳስብ እንትን ለምን አልታረጉም ወይ እንደዚህ እገሌ ጋር ሄዳችሁ ውስጥ ይሄን ነገር አጫውቱት ምናምን ስትላቸው በተለይ ይሄ ወደ መጋቢዎች አካባቢ አገልጋዮች አካባቢ ለመመከር የመፍራት ነገር ታያለ። ለምን ስትለው ይሄ መድረክ ላይ ነገሩ ተገልጦ በቀደም አንድ ሰው እንዲህ አይነት ነገር ገጥሞት ነበርና ከዚህ እንዲተማሩ የመባል አይነት ነገርን ይፈራሉ። እና አንታውን ቅድም ስትነግረኝ ኢቭን አንዳንድ ታሪኮች ሲወጡ እስከ በህግ እስከ መጠየቅ ድረስ የሚያደርስ ይመስለኛል። እና እዚህ ላይ ሐሳብ እስቲ እንግዲህ አንዱ ራሱ በእኛ በአበሻው ህብረተሰብ ወይም በኢትዮጵያውያን ቤተክርስቲያን ራሱ የማማከር አገልግሎት ሞር እንዳንለማመድ ከሚያደርገው አንዱ ምክንያት የኛ ያገልጋዮች የኛ የመጋቢዎች የኛ ያማካሪዎች ሚስጥራቸውን አለመጠበቅ ነው። ዛሬ የሰማሁትን ነገር ነገ አደባባይ ለስብከቴ ምሳሌ አድርጌ ያቀርበዋለሁ። አንዳንዴ ስም አልጠቅስም ብለህ ስም የመጥቀስ ያክልና እንትናናት ተብለህ እስክትጠረጥር ድረስ የሚያደርግ ምሳሌ እንደዛ አድርገህ በጣም ግልጽ አድርገህ እንትናናት ብለህ መደምደም እስክችል ድረስ የሚያደርስ ነገር ይወጣል። ሌላው ቀርቶ አደባባይ ብቻም ሳይሆን ለሌላ ሰው ስላንተ ጉዳይ አሁን ለአንድ ሰው ብናገር ያ ሰው መጥቶ ወደኔ አይመጣ። ምክንያቱም ያንተን ገመና ለሱ እየነገርኩት እሱ ደግሞ ወደኔ አምሮ ሊመጣ አይችልም። እና በህዝቡ መካከል በአገልጋዮች ላይ ትረስት እንዳይፈጠርበት አንዱ እሱ ምክንያት ነው። ያ ብቻም ሳይሆን የኛም የአገልጋዮች የፓስተሮች የማማከር ብቃታችን ከፍ ማለት መቻል አለበት። ሰው የሆነ ነገር ፈልጎ መጥቶ የሚፈልገውን ነገር ደግሞ የበሰለ ነገር ሳያገኝ ሲቀር ነገ ተመልሶ ላይ መጣ ይችላል። የካውንስሊንግ አገልግሎት ደግሞ የአንድ ቀን ስራ አይደለም፣ ጊዜ ጠያቂ ነውና እሱ ስለሆነ ያን ኮሚትመንት ስለሚጠይቅ ከዚህ የተነሳ
የማማከር አገልግሎት በአብዛኛው እኛ ጋር የተለመደ አይደለም። መለመድና ደግሞ ፋንክሽን ማድረግ ያለበት ጉዳይ ይሄ ነውና ማክሰኞ በብዙ ቸርቾች የተለመደ ነው የምክር አገልግሎት ፓስተሮችን ሄደ የማማከር እድል። ግን እንዲህ ኮንቲኒየስሊ አይመስለኝም። ለአንድ ቀን ወይ ለተወሰነ ሰዓት ይመስለኛል። አንደኛ ብዙ ጊዜ አማካሪዎቹ ወይም በቤተክርስቲያን አካባቢ ያሉ ሰዎች የተለያየ ኃላፊነት አላቸው። ሁለተኛ ደግሞ ካላቸው አድማስ ብዙ ሰው ከማማከር አንጻርና ለምሳሌ ካንተ ጋርም ስጫወት ስትነግረኝ ላይክ አማካሪነት ወይም ካውንስል የምታረገው ሰው ማለት ተከታታይ የሆነ ማለት ታሪኩን የሚያዝ ያክል ያንን ሰው በተደጋጋሚ ያገኘ ያክል ነው የሚሆነውና ምን ትመክራለህ? በሌሎች ሰዎች አማካሪዎች ሆነው በቤተ ክርስቲያን ተቀምጠው በዛ ነገር ቢሰሩ ይቀላል ነው ወይስ እዚህ ላይ ያለውን ክፍተት ከመሙላት አንጻር? እንግዲህ ያው አንድ መጋቢ ማማከር አለበት። መጋቢ ጥሪው አለ ብሎ የቤተ ክርስቲያኗ መጋቢ ከሆነ አንዱ ፓኬጅ ማማከር ነው። ግን ማማከር ማለት ጥያቄ መመለስ አይደለም። ማማከር ግን መተጅ ጭነጸን ላይ ስለሰደድከው አማከርከው ማለት አይደለም። እሱ አይደለም። ወይም ደግሞ ብዙ አንተ ቃል አካፍለው ሰብከው ስለላከው አማከርከው ማለት አይደለም። ማማከር ከዚህ ያለፈ ነው። ይስል የምክር ቃል አይመጣም ማለት አይደለም። ያማከርንለትን ሰው አንጸልይለት ማለት አይደለም። ግን እነዚህ ሁሉ ስላደረግን ግን አማከርን ማለት አይደለም። እንዲያውም የመጀመሪያው ሴሽን ችግሩን ለማወቅ የምትረዳበት ጊዜ ነው እንጂ የመፍትሄ ሀሳቦችን ፕሮፖዝ የምታደርግበት ጊዜም ላይሆን ይችላል። ምክንያቱም የመጀመሪያው ሴክሽን እሱ ይሆናል። ከዛ የሚቀጥለው ሴክሽን ደግሞ የመጀመሪያው በጣም አንገብጋቢ የሆነው ላይ ፎከስ አድርገህ ያን እንዴት አድርገን ያ ሰው ፕሮግረስ ለውጥ ያምጣ ብለህ የሆነ ነገር አቅጣጫ ታሳየውና እሱን ትከታተላለህ። ከሁለት ሳምንት ወይ ከወር በኋላ ልትቀጥረው ትችላለህ። ከዛ በኋላ ደግሞ ለውጡን እየጠየቅህ አሁንም እንዲያልክ ትቀጥል። አንዳንድ ሰው አመት 2 አመት ልትሸክመው ትችላለህ። አሁን ለምሳሌ በዲቮርስ ያለፉ ሰዎች በፍች ያለፉትን ሰዎች በአንድ ቀን ጸሎት ሊፈወሱ አይችሉም። ቢያንስ ፕሮፌሽናል የሆነ እየረዳቸው ከመጣ ቢያንስ 2 አመት ነው የሚጨርሰው እንትን ለማድረግ ሪከቨር ለማድረግ። ምክንያቱም ውስጣቸው ብዙ ክራይሲስ ስለሚኖር ማለት ነው። ስለዚህ ያን እየተከታተልክ ለመሄድ ጊዜ በጣም ወሳጅ ነው። አንዳንዴ ብቃትን ከፍ የሚያደርግ ትሬኒንግ በጣም ያስፈልጋል። ኮሚትመንት ይጠይቃልና ይህ ሁሉ ሲሆን ለፓስተሮች ለአገልጋዮች በርናውት ሊያደርጉ ይችላሉ። የመድረክ አገልግሎት አለ፣ ሌላ አለ። ይህ ሲጨመር ይህ ብቻውን እንኳን ራሱ ሰፊ ስራ። ስለዚህ እኔ በተቻለ መጠንም እያደረኩትም ያለው ቤተክርስቲያንን የኢትዮጵያን ቤተክርስቲያን ኢንከሬጅ ማድረግ የምክር አገልግሎት ራሱ አንድ ጸጋ ስጦታ ነው። የሚመክር በመምከሩ ይትጋ ነው የሚለው። ሪኮግኒሽን ተሰጥቶት ፓሽን ያላቸውን ሰዎች መርጠው ትሬኒንግ የሚያገኙበትን ነገር ፈጥሮ ከፓስተሮች ጋር አብሮ ከነሱ ወደ ፓስተሮች ከፓስተሮች ወደዚህ እየተቀባበሉ አካውንታቢሊቲው ባለው ሪሌሽንሺፕ ጥሩ በሆነ ሪሌሽንሺፕ ተፈጥሮ ስትሮንግ የሆነ የማማከር አገልግሎት ሜሬጅ ኤንድ ፋሚሊ ብቻም ሳይሆን ብዙ ኢሹ አለ፣ ወጣቱ አለ፣ ብዙ ነገር አለና ብቻ ለወደፊት እንዲያውም ቤተክርስቲያን እንደነዚህ አይነት ሰዎችም እንዳሉ ሆኖ እንደ ቸርቿ ስፋት ፉል ታይም የሆነ መጋቢ ሆኖ ካውንስሊንጉን ብቻ ስራ የሚሰራ ቤተክርስቲያን ያስፈልጋል። ምክንያቱም ሰው በብዙ ነገር ነው የሚያልፈው። ስቀርበት ስታየው ብዙ ቻሌንጅ ነው ያለበት፣ ወጣቱ ጋር ብዙ ቻሌንጅ ነው ያለበት፣ ባለትዳሮች ጋር ብዙ ችግር ነው ያለበትና ያን ችግር ጠጋ ብሎ የሚሰማቸው ሰው የሚያዳምጣቸው ሰው ሰምቶ ደግሞ አብሯቸው ሊጓዝ የሚችል ጊዜውን ሁሉ ነገሩን ፈቃደኛ ሆኖ አብሮ ሊጓዝ የሚችል ሰው ያስፈልጋልና ይህ ስለሆነ ለመጋቢዎች ከባድ ነው ማለት ይህን ጨምረህ ስራ መስራት እንዲያውም ባለማድረጋቸውም የብድለኝነት ስሜት እየተሰማቸው ሊሰቃዩም ይችላሉ። ምእመኑም ደግሞ እሱ ብሎ ፓስተር እያለ ኮምፕሌን ሊያደርጉ ይችላል። ምክንያቱም ስላልረዷቸው ማለት ነው ስላልረዷቸው እንደዛ ላይ። ስለዚህ እንዲህ አይነትም በምእመኑና በአገልጋዩ መካከል እንዳይፈጠር አገልጋዮች በጣም ስማርት መሆን መቻል አለባቸው። አንደኛ ለነሱም ረፍት ነው። አገልጋዮችን አሰልጥኖ ሙያው ያለው ሰው እንዲያሰለጥንላቸው አድርጎ ያንን ስራ ይዘው እንዲቀጥሉ ማድረግና አካውንታቢሊቲ ባለው መንገድ አብሮ እየተነጋገሩ እየተደማመጡ ተባብሮ አንድን ሰው ወደ ሙሉ ሰው ማምጣት በጣም አስፈላጊ። በጣም ደስ ይላል። እኔ እንደው ለምሳሌ አንተ ልጠይቅ። አንተ አሁን እንግዲህ በዶክተሬት ደረጃ ነው አሁን ሰልጥነህ እያገለገልክበት ያለው እና አንዳንደኛ እንደዚህ አይነት ሰው ራሱ የሚቸገር አይመስለንም። ማለት እኛ ብቻ ነገሮች የሚከብዱብን ይመስለናል። እና አንተ አሁን አማካሪ አስፈልጎ ወይ የምትሄድበት ሁኔታ ይኖራል ወይ አማካሪ ይፈልጋለሁ የምትልበት? ሁላችንም በሌብላችን አማካሪ የሚለውን ተውና ምክር ማስፈልገው ሰው የለም። ሁላችን ባለንበት ሌብል ሁላችንም ምክንያቱም በዚህ ምድር ስንኖር ምርጫና ውሳኔ የተሞላበት ላይፍ ነው የምንኖረው በሌብላችን ማለት ነው። ስለዚህ ሁላችን በደረስንበት ሌብል የምክር አገልግሎት ያስፈልገናል። ስለዚህ ትክክለኛ ሰው በትክክለኛ ጊዜ ማን ነው የሚያስፈልገኝ፣ ለዚህ ችግሬ ማን ነው ቢያማክረኝ ብለን የመምረጥና ዙሪያችን የማየት ኃላፊነት አለብን እንጂ ያስፈልገናል። እኔም አሁን
አሁን ልጆቼ ወደ ትምህርት ቤት የሚገቡበት ጊዜ ነውና ትምህርት ቤት ጋር ስለ ትምህርት ቤት ከትምህርት ቤት ጋር ስለሚኖረው ግንኙነት ከልጆች ጋር ስለ ትምህርት ቤት እንዴት ፎሎ አፕ ማድረግ እንዳለ ካውንስሊንግ ያስፈልጋል። እኔና ባለቤቴ አሁን በዚህ አቅጣጫ ላይ ወይ ከማቹርድ የሆኑ በዚህ ነገር ያለፉ ፋሚሊዎችን እንጠይቃለን ወይም ደግሞ ፕሮፌሽናል የሆኑ ሰዎችን በዚህ አቅጣጫ እሱ እናደርጋለን። ያ ብቻም አይደለም፣ ባለቤቴ በጣም ፈጣን ናት፣ ጉግል ታደርጋለች በዚህ አቅጣጫ። ምክንያቱም በዚህ አቅጣጫ የማናውቀው ኤሪያ ስለሆነ በማናውቀው ኤሪያ ገብተህ ከመደናገጥና አስቀድመህ ተምረህ አውቀህ በምክር አቅጣጫ አግኝተህ በትክክለኛ መንገድ መጓዝ በጣም ኢምፖርታንት ነውና የማማከር አገልግሎት ማያስፈልገው ሰው የለም። ወደ አንተ ላይፍ ልምጣ። ለምሳሌ ወደ አንተ አሁን ካንተ በጣም ደስ የሚሉኝ አገልግሎቶች አሉ። ለምሳሌ አሁን ሰሞኑ ራሱ ለአንድ ወር ነው የመጣው፣ ግን ለረፍት አይነት አይደለም። አመጣጥ ስልጠናዎችን እየሰጠህ ነው፣ የተለያዩ አማካሪዎችን እየሰበሰብክ ወደ ተሻለ ነገር እንዲሄዱ እያደረግክ ነው፣ አገልጋዮችን እያሰለጠንክ ነው። ሰሞኑ ራሱ ለዚህ ጊዜ ራሱ ምን ያህል ውድ እንደነበረ አውቃለሁና እነዚህ ነገሮች በሙሉ የምታደርገው ኢቭን አዳራሽ ኪራዮች ለምሳሌ ባለትዳሮችን ሁሉ ራት ጋብዘህ ስታማክር ሁሉ ካንተ ነፃ ስጦታ ነው እና አሜሪካን ሀገርም ስሰማ ታገለግልበታለህ እንጂ እየሰራህበት አይመስለኝም ያለው የገቢ ምንጭ ያረኩት አይደለም። የገቢ ምንጭ አይደለም ማለት ነው በገንዘብ ደረጃና እንዲህ በፍሪሊ ማገልገል መቻል አይከብድም? ይከብዳል ከኑሮ አንፃር ስታየው። ግን ደግሞ በተለይ አገልግሎትን ስናስብ ነፃ ስጦታ ነው ማለት እኔ ማንኝና ነው። ኢትስ አ ጊፍት ስፒሪቹዋል ጊፍት ነው። ታለንትም ቢሆን እንኳን እግዚአብሔር የሰጠን ታለንት ነው። እነዚህ የትምህርት እድሎችም እንኳን ራሱ እግዚአብሔር በሮችን ከፍቶልን ያገኘናቸው ነውና እኔ ከዛ አንፃር ሳየው ሰዎችን ማገልገል ይሄ ኢትስ አ ፕሪቪሌጅ እድል ነው። ማገልገል ሰዎችን መርዳት መጥቀም መቻል እድል ነው። ስለዚህ ያን እድል በገንዘብ እየተመንክ ከምታገኘው ገንዘብ በላይ አንድ ሰው ህይወቱ ተቀይሮ ያለው ነገር ይበልጣል እና መልህ ይንስል በጣም ባህታዊ ሆኜ ገንዘብ ያስፈልገ ምናምን በያድ በጣም ያስፈልገናል፣ ገንዘብ ያስፈልገናል። ያለንን ነገር ለማካፈል በመንችለው በዚህ ጌታን ማመሰግነው እግዚአብሔር ጥሩ ሚስት ሰጥቶኛል። ጌታን የምትወድ ባለቤቷን እኔን የምትወድ ብዙ ጊዜ መውደድን ነው የምትገልጥ እንጂ መወደድን ብዙ ጊዜ በጣም የምትወደኝ የምትንከባከበኝ ሚስት እግዚአብሔር ስለሰጠኝ ነው መጽሐፍን መጻፍ የቻልኩ እንዲህ እየዞርኩ ማገልገል የምችለው ቤቴ ሰላም ስለሆነ ጥሩ ሚስት እግዚአብሔር ስለሰጠኝ በዚህ ስለታደልኩ ነው። እና አገልግሎቴንም ሳፖርት የምታደርገው እሷ በምትሰራው አትሊስት ወደ ቪዥንህ ፉሊ እስክትሄድ ድረስ ያልሆነ ሮንግ ወይ እንዳልገባ ፕሮቴክት የምታደርገኝ እሷ ነች። ሰዎችን ብዙዎችን በነፃ ፕሮፌሽናል የሆነ ካውንስለር እንድሰጥ ማረገው እድሉን የሰጠች ባለቤቴ ነችና በዚሁ አጋጣሚ ባለቤቴን በጣም ቴንኪው ልልፍ እወዳለሁ። በጣም አምሶ ላኪ በጣም እሷን በማግኘቴ በማግባቴ በጣም እድለኛ ነኝ። በጣም ደስ ይላል። ወደ መጽሐፎችህ ልምጣ። እጄ ላይ ሁለቱም ድንቅ መጽሐፎች አሉና በተለይ አንደኛው ስለ አገልግሎት ነው፣ በተለይ ለአገልጋዮች ነው። ይሄ ራሱ ሶስተኛ እትም ላይ ነው። በጣም ነው የደነቀኝ። 3 እትም መሄድ ማለት አሁን በጣም ከባድ መሰለኝና መጀመሪያ ለመጻፍ ያነሳሳህን ባውቀው ደስ ይለኛል። ይሄንን መጽሐፍ ለመጻፍ ለምን ብዙ ችግሮችንና መፍትሄዎቻቸውን በደንብ ያስቀምጣል። የውይይት ሀሳቦችን በደንብ ቁጭ ያደርጋልና ስለ አገልግሎት በደንብ ጥሩ ነገር ይነግርሃልና እንደገና ደግሞ ይሄ ራሱ ለአገልጋዮች በነፃ በጣም በርካታ ቦታ ተሰጥቷል በእናንተ በጎ ፍቃድ እና እንዴት እንደሚወርስ ማለት መጽሐፉም ሲጀምር አገልግሎት ምንድነው ብሎና አገልጋይ ምንድነው ብሎ ነው የሚጀምረው። ምክንያቱም ወደ ችግሮች ከመግባት በፊት ሱማንሳትና ለምን ማገልገል እንዳስፈለገ ጥሪያችን አገልግሎታችን እንዴት መለየት እንደምንችል ሁሉ አለውና እንዲያውም ለትሬኒንግ እንደማሰልጠኛ እንዲጠቀሙበት ፈልጋለሁ ብዙ ነገር ስላለውና እንግዲህ መጀመሪያ መጽሐፉን እንድጽፍ ያነሳሳይ ምክንያት በተለይ ከዚህ ሀገር ወደ አሜሪካን ሀገር ለትምህርት በሄድኩ ጊዜ ገና አገልግሎት በወጣንበት ጊዜ ምንናፍቃቸው ሰዎች በጣም ኢንተርናሽናል እየተባሉ ሲወጡ እነሱን ምንናፍቃቸው ሰዎች አገልግሎት አቁመው ቁጭ ብለው ሳይ በጣም እነሱ አሳዘኑኝና እንዴት ነው እነዚህ ሰዎች እንደገና ተነስተው የማገልገል እድል ማግኘት የሚችሉት ብዬ እነሱን ማሰብ ጀመሩ። ከዛ ቀጥሎ ደግሞ እኔ ወጣት አገልጋይ ነኝ፣ ገና ብዙ ያሮጥኩ ነኝና ስሮጥ ሳገለግል እንዴት ነው የሩጫ መንገዴን ጠብቄ መሮጥ የምችለው ከጽድቅ መንገድ ሳልወጣ ሩጫዬን ያለውን ሩጫ መጨረስ የምችለው እንዴት ነው የሚለው ለራሴና እንዲያው እንደኔ አይነት ሰዎች ለሚሮጡ ከረንትሊ ያገለገሉ ላሉ ሰዎች እንዴት ነው ራሳችን በጽድቅ ጠብቀን ያገልግሎት ብቃታችን እየጨመርን በአንድ ላይ ሳትቆም እየጨመርክ
ማገልገል ምንችለው እንዴት ነው ብዬ አሰብኩ። ከዛ ቀጥሎ ደግሞ እንዴት ነው ከኛ በኋላ የሚነሱ ሰዎች እንዴት ነው ተተኪ አገልጋይ እሱ ደግሞ አሳሰበኝ። እንዲህ አይነት ነገር ከተፈጠረ እኛም ደግሞ ከጽድቅ መንገድ እየወጣ እንዲህ ከተፈጠረ እንዴት ነው የጽድቅ ሌላ የተሻሉ ሰዎችን ማስነሳት ምንችለው የሚለው አሳሰበኝና ከዛ በኋላ ለዛ ችግር አንዱ ላይ ልጥለውም አልፈለኩም። ብዙዎች ኮንትሪቢዩት ያደርጋሉ። ሊደርሺፑም በየቸርቹ ያለው ሊደርሺፕ እሱ ራሱ አንድ ነው። ስለዚህ እዛ ያለው ችግሮች ምንድናቸው ብያንስቼ መፍትሄ ሀሳብ ጠቁማለሁ። ከዛ ደግሞ እኔ የራሴ አገልጋዩ የራሴ ችግር እና የመፍትሄ ሀሳብ ከዛ ደግሞ ለኔ አንተ ሌሎቻችን ሌላው አገልጋይ ያለው ጥሎ ማለፍ ነው። ጥሎ ማለፍ ኳስ ሜዳ ነው፣ ስፖርት ላይ ነው ማየት ያለው፣ ግን ቸርች ላይ ያያየ ነው። ስለዚህ እንዲህ አይነት ችግሮች አሉና የችግሮቹ መፍትሄ ሀሳብ ከዛ ደግሞ ብዙ አገልጋዮች ብዙ ኮሚትመንት ቅድም እንዳልኩ የማማከር አገልግሎቱን የጸሎቱን ፑልፒቱን ሁሉ ቦታ እንይዝና ደግሞ ብዙ የቦርድ አባል እንሆናለን። ስለዚህ ብዙ አክቲቪቲ ያለን ለቤተሰብ ጊዜ የለን ለራሳችን ጊዜ የለን። ስለዚህ ባንዴ በርናውት እናረጋለን፣ ዝለት ውስጥ እንገባለንና እሱን በተለይ እሱን ቢብሊካል ክሊኒካል እና ፕራክቲካል አፕሮች አድርጌ ነው ብሎ መንፈሳዊ ብቻ ሳይሆን ሳይኮሎጂካሊ የሚፈጥርባቸው ፊዚካሊ ራሱ በሽተኛ ምን እንደሚያደርግ አንድ ናፍቆት አለኝ። አገልጋዮች ብቃታችን በየጊዜው እየጨመረ ጥሩ አገልጋዮች እንድንሆን ናፍቆቴ ነው። ከኛ የተሻለ አገልጋዮች መነሳት ህልሜ ነው። ስለዚህ ከዛ ተነሳ ነው መጽሐፉን የጻፍኩት። መጽሐፉም ደግሞ ውስጤን እግዚአብሔር ያስቀመጠው ራሴም እየሰጠው ስፖንሰርም እየፈለኩ መጽሐፉንም ኢትዮጵያ አሜሪካን ሀገር እየሸጥኩ በተገኘው ትርፍ ወደ 10 ምናምን ሺህ መጽሐፍ ብዙ ሰዎች እጅ እንዲደርሱ ተደርጓል። ሰሜን ጋር ሁሉ ጋር ደርሷል። አሁን ወደ ምዕራብ አካባቢ ወደ 1000 ምናምን ወደ ደቡብ 1000 አካባቢ መጽሐፍ ልክ ያለው ወደ ጅማ አካባቢ ወደ ሐረር አካባቢ ወደ 1000 ምናምን መጽሐፍ ልክ ያለው ይህ ሁሉ ምንድነው ሰዎች ለአገልጋዮች በእጃቸው ውስጥ ቢደርስ እና በዚህ አጋጣሚ ስፖንሰር ያደረጉ በመጀመሪያው ለአንድ መጽሐፍ $2 አሁን ደግሞ ለአንድ መጽሐፍ $3 ስፖንሰር እያደረጉ ብዙ ሳፖርት ያደረጉኝ ሰዎች አሉና በዚህ አጋጣሚ እግዚአብሔር ይባርካቸው ማለት ወዳል ማለት እኔ ጻፍኩት ውስጥ የተቀመጠ እንዲዘረጋ ያደረጉት የሁላችን ተባብረን ነው መንግስቱ ላይ መልካም ተጽዕኖ ያመጣንና እግዚአብሔር ይባርካቸው ማለት አገልጋዮች ሊኖራቸው ይችላሉ ያስፈልጋቸዋልና እነዚህ ቢያካትቱ ብለህ ያስቀመጥካቸው አሉና እንደው በስፋት እንኳን ባናያቸው እንደው እነሱን ብታነሳልኝ ደስ ይለኛል። እንግዲህ 7 ሲዎች ጠቅላላ መጽሐፉ ማለት ነው በተለያየ ተበትነው ነው የተቀመጡት። ምንድነው እሱን ዲቨሎፕ ያደረጉበት ምክንያት ካለኝ ለራሴ አገልግሎትና ሌሎች አገልግሎት ብቃትና ፍሬያማ የሆን መሄድ ከዛ ካለኝ ናፍቆት አንፃር ነውና ምንድነው ፍሬያማ ሊያደርገን የሚችል በየሳስብ 7 ሲዎችን ዲቨሎፕ ለማድረግ ሞከርኩ። የመጀመሪያው ሲ ኮሊንግ ነው፣ ጥሪያችን ነው፣ ሸክማችን ነው። ስለዚህ ሰው በተጠራበት ቦታ ሲሆን ነው ውጤታማ ፍሬያማ የሚሆነውና ብቃት የሚሰጠንም ጥሪው ነው። ትምህርት ስለገባን አይደለም ጥሪው ነው። ስለዚህ ጥሪ በጣም ኢምፖርታንት ነው ኮሊንግ። ከዛ ቀጥሎ ካሪዝማቲክ መሆን ከመንፈስ ቅዱስ ጋር ያለ ንክኪ ግንኙነት እሱ ነው የሰውን ልብ የሚነካው ሰዎችን መውቀስ የሚችለውና ግለት እንዲኖረን ያደረገን እሱ ነውና ከሱ ጋር እሱ በጣም ኢምፖርታንት ነው። ሶስተኛው ሲ ካራክተር ነው። ክራይስት ላይክ የሆነ ማለት ክርስቶስን የሚመስል ባህሪ መኖር አለበት። የተለወጠ ህይወት የጽድቅ ላይፍ ማንም ታናሽነትን አይናቀው ይላልና እድሜያችን ሳይሆን የምንኖረው ኑሮ ነው የሰውን ህይወት ላይ ተጽዕኖ ማምጣት ተደማጭ የምትሆነው ኑሮ ነው። አንዳንድ እድሜ ትልቅ ሆኖ የምትኖረው ኑሮ ጥሩ ካልሆነ ወይም ምሳሌነት የሌለው ከሆነ ያስንቃል። ትንሽ ሆነ ደግሞ ከእድሜ በላይ ደግሞ የምትኖረው ኑሮ ደግሞ ሰው እንዲያደምጥ እንዲከተልህ ሊያደርግ ይችላልና ህይወታችን ማንም ታናሽነትን አይናቀው እንደሚለው በፍቅር በእምነት በንጽህና እንደሚለው ምሳሌነት በጣም ኢምፖርታንት ነው። ካራክተራችን ከዛ ቀጥሎ ኮሚትመንት ነው ያለን መሰጠት ለጌታ ያለን መሰጠት ለምናገለግለው ህዝብ ያለን መሰጠት ለፕሮግራሞች ያለን መሰጠት ይህ መሰጠት ጊዜን ይጠይቃል። ገንዘብ ኪስን ሊጠይቅህ ይችላል። አሁን እዚህ ስመጣ ብዙ ነገር ጠይቆኝ ነው ለራሴ እንኳን ማድረግ የምችላቸውን ነገሮች ሁሉ ነው ሚነካኝ። ገንዘብን ሊጠይቅ ይችላል፣ ጊዜን ሊጠይቅ፣ እውቀትን የተማርከውን ፕሮፌሽን ሊጠይቅ ይችላልና በተገኘው አጋጣሚ ኮሚትድ መሆን ፍሬያማ ያደርጋል። ቀጥሎ ኮሚትመንት ብቻ ሳይሆን ደግሞ ኮኦፐሬቲቭነስ ተባብሮ የመስራት የማገልገል የሌላውን ጸጋ መቀበል በሌላው ለመማር ፈቃደኛ መሆን ተባብሮ ለማገልገል ብቻችን ሩጠን ትንሽ ነገር ከምናደርግ በህብረት ተባብሮ ማገልገል እሱን ስትሮንግሊ በጣም አምናለሁ። ስለዚህ ኮኦፐሬቲቭነስ ከዛ ቀጥሎ ግን ኮርስ ትሬኒንግ ትምህርት ምናልባት መጽሐፍ ቅዱስ ትምህርት ቤት ሊሆን ይችላል፣ በግላችን እያነበብን ሊሆን ይችላል፣ ባገኘነው አጋጣሚ ራሳችንን እኔ አሁን ክሊኒካል የሚለውን ከመማሬ በፊት በጣም ናፍቆት ስለነበረኝ አጫጭር ትሬኒንግ መንግስት የሚሰጠውን ትሬኒንግ ሜንታል ሄልዝ ምናምን እየሄድኩ ካፈለ እነዚህ ስቃርም ነው ይሄን እድሉን ያገኘ ሰው አግኝቼ ቀጠሮ ተይዞልኝ ከዛ በኋላ ስፖንሰር አድርገውኝ አስተማሩኝ።
ከዛውም እንድሰራ እድል ሰጥተውኝ ብዙ ፕራክቲስ እንዳረግ ሜንቶር ያደረጉኝ እድሉን ያገኙትና በተገኙ አጋጣሚ ባለንበት ሌብል ወደሚቀጥለው ሌብል ለመሄድ ሁሉ ጊዜ ቲቸብል ሀርት መኖር በጣም አስፈላጊ ነው። እሱ ነው የመጨረሻው ኮሙኒኬሽን ነው። ኮሙኒኬሽንስ እግዚአብሔር መልእክት ይሰጠናል። መልእክት የሰጠን ወደ ሰው ነው መልእክት የምታስተላልፈው። ስለዚህ ወደ ሰው ለምዘ አድማጭህን ማወቅ ይጠይቃል። የአድማጭህን ስታተስ ሁኔታ ማወቅ ይጠይቃል። ወደ ሰዎች በሚገባቸው መጠን መልእክትን ማስተላለፍ አንድ ብስለት ነው። ስለዚህ መልእክት ኑሮ መልእክት ሳይተላለፍ የሚቀረው እኛ መልእክት አስተላለፋችን ነው፣ ኮሙኒኬት አደራረጋችን ነውና ኮሙኒኬሽን ደግሞ በየጊዜው የምታሳድገው ነገር ነው። አንዴትም ብለ የምትሰጠው ሳይሆን በየጊዜው እያሳደክ በሰበክ ባስተማርክ በተናገርክ መጠን አሁን አንተ አሁን ሾውን ስትጀምር ንግግር የጀመርክበትና ከዛው ላይ የቆየ ብዙ አላሻሻል በጣም ስለዚህ እንደዛ ነው ላይፍ እና ኮሙኒኬሽን በጣም ኢምፖርታንት ኪ ነው። ከሰው ጋር ለመግባባት መልእክትን ለማድረስ ኮሙኒኬሽን እነዚህ ሰባት ሲዎች አገልጋዮች ውጤታማ እንድንሆን ፍሬያማ እንድንሆን ያደርጉናል። እነዚህን መጻሕፍት እንግዲህ አገልጋዮች አግኝተው ቢያነቧቸው ምእመናንም ደግሞ ለአገልጋዮቻቸው ጊፍት ቢሰጡት በጣም መክረው መጽሐፍ ነውና ካለን ጊዜ አንፃር ግን እዚች ጋር ንቁረጥና ሳምንት ተመልሰን ብንገናኝ ደስ ይለኛል። ምክንያቱም አንተን ያክል አማካሪ አግኝቼ ስለ በተለይ መጽሐፍም ጽፋልና ስለ ጋብቻ ወቅታዊ ሁኔታ ስለሆነ ጋብቻ ደግሞ አሁን ባለንበት ሁኔታ በጣም ብዙ የሚነሱ ሀሳቦች አሉና ስለነሱ ሳናነሳ መልቀቅ ተገቢ አይመስለኝምና ሳምንት ተገናኝተን ደግሞ ብንቀጥል ደስ ይለኛል። ከዛ ወደሚቀጥለው ሳምንት ከመሄዳችን በፊት በአንተ ፕሮግራሞች ላይ ተወሰነ መለከታለውና ወንድሜ ፓስተር ዳንኤል ዋለልኝ ስለ ጋፕ አገልግሎት ያነሳ አገልጋዮችን ሰርፕራይዝ ያደርግ ሲረዱ ሳይ የሚያናገራቸው ነገሮች አንዱ ውስጥ ያለና በተለያየ እኔም በሚችለው ነገር ማደርጋቸው ነገሮች ስለሆኑ እንዲህ አይነት ግለት ያለው እንዲህ አይነት ፓሽን ያለው እንዲህ አይነት የሚሰራ ሰው ሳይ ደግሞ በጣም ኢንከሬጅ አደረገኝና ምን አሰብኩ መጽሐፉን ይሄኛው መጽሐፍ ማለት ነው የአገልግሎት ተግዳሮቶችና መፍትሄዎቻቸው የሚለው እሱ ለወደደው ለሚፈልጋቸው አገልጋዮች መስጠት እንዲችል 100 ኮፒ ባንተ ሾው አማካኝነት 100 ኮፒ እንዲሰጥልኝ በጣም በጌታ ፍቅር ጠይቃለሁና በዚሁ አጋጣሚ እሱንም እግዚአብሔር ይባርከው ያደረጋለው ነገር እግዚአብሔር ይባርከው ማለት ወዳለው አንተም ደግሞ ያለው አገልግሎት የበለጠ የሰፋ እንዲሆን በለ ደግሞ እድል ሰጠው የመተዋወቅ እድል ስለሰጠው እግዚአብሔር ይባርክ ማለት ወዳለው። ቴንክ ዩ በጣም ፓስተር በእውነት በጣም የመጀመሪያው ሰርፕራይዝ ይመስለኛል በኔ ሾው እና ቀጣይ ደግሞ ሰዎች እንግዳው ነው ሲመጡ እንደዚህ እንዳንተ ያስቡበታል በያስባለሁ እንደዚህ ዳኒም በጣም የሚጠቀምበት ይመስለኛል ብዙ አገልጋዮች ጋር ስለሚደርስና ምናልባት እግዚአብሔር ፈቅዶ ከደረሰልን የሚቀጥለው ሳምንት ፕሮግራማችን ላይ ለዳኒ እኔ በደንብ በቪዲዮ ያስቀርጽኩኝ ያስረክባለሁ ማለት ነው። ጌታዬ አብዝቶ ይባርክ። ተከታተሉ የቆያችሁት ኪያሾው ነው ከፓስተር ዶክተር ሙላቱ በላይነህ ጋር ያረኩት ቆይታ በዚያ አላበቃም። ሳምንት እንገናኝና በጣም ጠቃሚ የሆኑ በተለይ ከጋብቻ ሐሳብ ዙሪያ ምናነሳቸው ሐሳቦች ይኖራሉ እንድትከታተሉን ሳምንት በዚህ ሰዓት እንጋብዛችኋለን። ያለፉ ፕሮግራሞቻችንን ለመከታተል የዩቲዩብ አድራሻችንን ልትጠቀሙ ትችላላችሁ። ምክራችሁ፣ ጸሎታችሁ፣ ድጋፋችሁ አይለየን። አዘጋጅቼ ማቀርብላችሁ አቤት አደለኝ ከአዲስ አበባ። እስከ ሳምንት መልካም ሳምንት